ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምትፈልጉትን የስራ ዘርፍ በምትፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nibjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በኢሜይላችሁ መመዝገብና የምትፈልጉት የስራን ዘርፍ ብቻ መምረጥ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ። በባለፈው ክፍል በብለድ ሃውንድስ ሚስተር ቻውና ቡድኑም የሚዮንጊል ሰዎችን ወደ ማደን ገብተው ጁንሚንንም ጠብቀው ክፉኛም ጎርተው ሆስፒታል እንዲገባ እንዳደረጉት፣ ሌላኛውን የሚዮንጊል ጠባቂ የሆነውን ጃንግዱንም አግተው ይዘው ራሱ ሚስተር ቻው በተገኘበትም እያሰቃዩ ስለ ሚዮንጊል የሚያውቀውን ሁላ ሚስጥር እንዲነግራቸው እንዳደረጉ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ሚዮንጊልም በድብቅ ባለሀብቱ ሚስተር ሆንግን አግቶ ይዞ በስልክ የሚስተር ሆንግ ከዝን የሆነው ፖሊሱም ጋም ደውለውለት በቅርብ በሞተር አንድ የኔን አባል ሰው ጎርቶ ያመለጡ 2 ሞተረኞች አሉ፣ ታርጋቸው ልነግርህ እችላለሁ፣ ግን ፌክ ታርጋን የተጠቀሙት፣ ግን አንተ ይሄ ሞተር የኔን ሰው እንዲህ ካደረገ በኋላ ወዴት እንደሄደ በፖሊሶች በመንገድ ካሜራዎች ላይ ተከታትለክ የት እንደሄደ አጣራና ንገረኝ፣ 5 ሰዓት ሰጥቼ ካለው ካልሆነ እዚህ ያገጥኩትን ከዝንክን ጉድ አደርገዋለሁ፣ ሌላም ነገር ለማድረግ በጭራሽ እንዳታስብ እያለም ያስፈራረዋል። ፖሊሱም አማራጭ ስለሌለው ተስማምቶ ወደ ስራም ይገባል። እነ ጋንሁም ጋም ስንሄድ ከነ ያንግ ጁንጋም ሆነው ስለ ሚዮንጊል የሚገላቸውን ሰዎች ሬሶችን የት እንደሚያደርግ ሲያጣሩ ሴዎቹን በአሲድ አበስብሰውና አቃጥለው ውቅያኖስ ውስጥ እንደሚጥሏቸው እስር ቤት ከታሰረ አንድ ግለሰብ መረጃውን ያገኘው ያንግ ጁም ይናገራል። ጊዮንግም የሚዮንጊልን ከዚህ በኋላ ሐሳቡንና እቅዱን ቁማር ቤቶቹን እያስፋፋ እዛም ላይ ድራግም እያከፋፈለ በድራግም በቁማር ሱስም የተጠቁ ሰዎችንም ብድር ስለሚወስዱና ስለሚያበዙ በእነሱም በኩል እያበደረ ገንዘቡንም በብዛት እየሰራ ደሞ ሌላ ህንፃም እየገነባ ግዛቱን ለማስፋፋት እንዳሰበም ሁላም ይናገራል። በለው ሂንጂም ከአያቷ ሚስተር ቻውም ጋር በመኪና ውስጥ ሆነው ሚስተር ቻውም ይሄ ነገር ሲያልቅ ሚዮንጊል ድሮ የወሰደብኝን 20 ቢሊዮኑን ካስመለስኩም በኋላ ከአንቺና ከነውጂም ጋም ሆነን ወደ ጣሊያን ሮም ሄደን እንዝናናለን እያላት እሷም በሐሳቡ እየተስማማች ቃል ይገባባሉ። እነሱም ይህንን ሲያስቡ ሚዮንጊል በሌላ በኩል ለበቀል እየተነሳ ስለቶቹን ጫማው ላይ ሳይቀር ሲታጠቅ እናየዋለን። ሚስተር ቻው ቤቱ ሁሉንም ሰብስቦ ቀጣይ እቅድ እየወጡ የሚዮንጊልን ቪዲዮዎቹን የሚያስቀምጥበትን ሃርድ ዲስክ ማግኘት አለብንም እየተባባሉም ያቅዳሉ። ይሁንጂም እስካሁን የሚዮንጊልን 3 ሰዎች አስወግደናል፣ እኛም በዚህ ስራ ምንም አልሆንም፣ ስለዚህ ጥሩ ላይ ነንም እያለች በደስታም ተናግራ ለቀጣይም ስራችን ሚዮንጊልም አበቃለክ እየተባባሉ መጠጣቸውን ከፍ እያደረጉ በደስታ እንደ ቤተሰብ ተሰብስበው እየጠጡ የሆድ ወዳቸውንም እየወሩ ይዝናናሉ። ባለሀብቱ ሚስተር ሆንግ ጋም ፖሊሱ ከዝኑም ደውሎለት ከፖሊስ ጣቢያ ወደ ሌላ ፖሊስ ጣቢያ እየሄድኩ ያንን የተባለውን ሞተር ወዴት እንደሄዱ እየፈለግኩ ነው፣ ታገሰኝ፣ ይህን አረመኔ ሰው የሚፈልገውን ለአሁኑ አድርገንለት ግን ቃል እገባለሁ ካለው ይህ ነገር ሲያልቅ መልሰን ጉድ እናደርገዋለን፣ እንበቀሏለን፣ የእኛም ቤተሰብ እንዲያድርጉ አንፋታውም እያለም ይነግሯል። ከቆይታ በኋላ እነ ሚስተር ቻውም ጋር ውጂንም ደካክሞት ወደ እንቅልፍ ሲያመራ ያንግጁና ዲዮንግም ውጭ ወጥተው እያወሩም ሳለ በተደጋጋሚ የዲዮንግም ስልክ እየጠራም ስለሆነ ማነው በዚህ ሰዓት የሚደውልልክም ሲባል መናገር ባይፈልግም ሚስት እንዳገባና 3 ዓመት እንደሆናቸው አሁንም ሚስቱ የ7 ወር እርጉዝ መሆኗን ሲናገር ያንግጁም እየተበሳጨበት ቀድመኬን ነገር ልነግረኝ ይገባ ነበር፣ በዚህ ሰዓት ለሚስትክ ታስፈልጋታለህ እኮም እያለ ምግብ ገዛዝቶላት ለዛሬም እንዲሄድና እሷ ጋር እንዲያደርም ገንዘብ እየሰጠም ይሸኘዋል።
ዲዮንግም ከነገርኩ ከዚህ ስራ ላይ ስለማታሳትፈኝ እኔም እናንተ መርዳት ስለምፈልግ ነው እያለ ለገንዘቡም ያመሰግነዋል። ራይድም ጠርተው ወደ ቤትም ተሰናብቷቸውም ይሄዳል። ውስጥም ላይ ሚስተር ቻው ከጋንሁም ጋም ተቀምጠው እያወሩ ለዚህ ሁላ ነገር እኔ ነኝ ጥፋተኛው፣ ሚዮንጊልን ድሮ እድል ሰጥቼ ብዙ ነገር ባላስተምረውና ወደዚህ ስራ ባላስገባው ነው ይህ ሁላ ነገር ባልተፈጠረ እያሉም ራሳቸውን ሲወቅሱ በትውስታም ድሮ ሂዩንጅንን መጀመሪያ ሕፃኑና ያገኙበትን ቀን እያስታወሱ በጊዜው አባቷ ራሱን አጥፍቶ የነበረም ጊዜም ስለነበረ ሕፃኗ ሂዩንጁም ያለ እናትም ያለ አባትም ቀረች። እኔም አባቷን እንከኔ ብር ተበድሮ ልጁን እንዳሳከመ አውቃለሁ። ግን አሁን የዛኔ ልጁ ሲሻላትና እኔም ያበደርኩትን ገንዘብ ያለወለድ ቀስ ብለክ ክፈል ባልኩት ጥቂት ቀናት ውስጥ ራሱን ስላጠፋ ግራ ተጋብቼ ነገሩን ማጣራት ጀመርኩ። ያንግ ጁንግንና ዲዮን ዮንግን ወደ መኖሪያው ቦታም ልኬ ሲያጣሩ ለካ እኔ ለሰውየው ካበደርኩ በኋላ ሚዮንጊል ሆዬ ከቢዮም ጋም እየሆኑ እንዲሁ ላበደርኳቸው ሰዎች እየሄዱ ብድሩ በየወሩ እየወለደ ነው ክፈሉም እያሉ እያስጨነቋቸው እኔ ያበደርኳቸውን ሰዎች ያሰቃዩም ነበርም። ይህንንም ሰማው። የሂዩንጁም አባትም በዚህ ጭንቀት ነበር ራሱን ያጠፋው እያለም ሲናገርና አሁንም በድጋሚ ራሱን ሲወቅስ አሁን ላይ ጋንሁም ይህን ነገር ከሰማ በኋላ የስማይል ካፒታል እንዲሁም ሚዮንጊል የኔ እናትንም እንዲህ ነበር የሸወደውም እያለ እርሶን ራሶትን አይወቀሱ፣ እርሶ እኮ ሰዎችን በቻሉት አቅም እየረዱም ነው። ይኸው እኛ የእርሶትን እርዳታም ደርሶ ነው እዚህ የተሰባሰብ ነው። ስለዚህ አይጨነቁ፣ ጤናዎትን ይጠብቁም እያለ ሲናገር ሚስተር ቻውም እየተገረሙበት እጁን ይዘው እያመሰገኑት ይህ ስራ ሙሉ ሲያልቅ ለአንተም እንደ ውለታ ክፍያ ጥሩ ጂም እከፍትልካለሁ፣ እዛም እየተለማመድክ ራስክን በቦክስ ሻምፒዮን ታደርጋለህ፣ ከጂሙ አጠገብ ለእናትክም ጥሩ ካፌ ከፍትላችኋለሁ ብሎም ቃል ይገባለታል። ጋንሁም እንባ እየተናነቀው የሚለውንም አቶ ያመሰግናል። በሌላ በኩል ፖሊሱ የሚስተር ሆንግ ከዝንም በየጣቢያዎቹ ያሉትን የመንገድ ላይ ካሜራዎች የተቀረጹ ቪዲዮዎች ቅጂዎችን ካጣራም በኋላ በስተመጨረሻ ጁንሚንን ሊገሉ ሞክሮ ያመለጡትን ሁለት ሞተረኞች የት እንደገቡ አድራሻቸውንም ደርሶበት ለሚዮንጊልም ደውሎም ያሳውቋል። ሚዮንጊልም እንደሰማ ብዛት ያላቸውን ያሰለጠናቸውን ሰዎቹንም አስከትሎ ወደ ቦታውም አመርተው ቦታውም የዲዮንግም የሥራ ቦታ እንደሆኑም እያየ እዛም ቦታ ጃንግዱንም እንዳሰቃዩት ሚዮንጊል እያረጋገጠ መጀመሪያ ሚስተር ቻውን እናስወግዳለን፣ ምናልባት ጃንጉም ስለኛ ሚስጥር ከተናገረ ቀጣይም እሱን እናፈላልገዋለን እያለም እያዘዘ እዛው ቦታ የዲዮንግን መታወቂያና መኖሪያ አድራሻ የያዘም ወረቀትም አግኝተው በፍጥነት ወደ ቦታውም አመርተው ሚዮንጊልም ለሰዎቹ ሰውየውን ከያዛችሁት በኋላ እንዳገሉት ከመሞቱ በፊት እኔ ያዙትና የምጠይቀው ነገር አለም ብሎም አዟቸው እነዛ ብዛት ያላቸው ሰዎች ተከታትለው ወደ ዲዮንግ መኖሪያም ቤት ጋር ይጠጋሉ። በለው ሀገር ሰላም ብሎ ከሚስቱ ጋር የተኛው ዲዮንግም የቤቱ በርም ተንኳክቶ ሚስቱም ተነስታ ማን ነው እያለች ከታች ያለን ተከራዮች ነን ጣሪያችን ስላፈሰሰ እዚህም ለማየት ነው ብለው ሸውደዋት ልከፍት ስትል ዲዮንግም ደርሶባት እያስቆማት በቀዳዳም ሲያይ የሚዮንጊል ሰዎች እንደሆኑም ወዲያው አውቆ በፍጥነት በመስኮት እሷን ሊያስወጣት ቢያስብም እርጉዝ ስለሆነች ጉድ እንዳትሆን እዛው ያለ አንድ ክፍል ውስጥም ቆልፎባት ለፖሊሶች ደውለሽ ዝርፊያ እየተደረገ ነው በያቸውም በማለት በሩን እሷ ላይ በመቆለፍ ዋናውን በርም ሰዎቹ ገንጥለው ሲገቡ ያቅሙንም ከሰዎቹ ጋር ሊፋለም ሞክሮ አቅቶት አናቱን በኃይል እየመቱም ጥለውት ዋናው ሚዮንጊልም እዛ ደርሶ ባልደረባ ያንጁንግ አሁን የት እንዳለ ከነገርከኝ እርጉዟ ሚስትክን አልገልብክም ቃል እሰጥካለሁም ሲለው ዲዮንግም በአንድ በኩል ሚስትና የተረገዘው ልጁ እንዳይገደሉበት ሲጨነቅ፣ በሌላ በኩል ደግሞ ጓደኛው ያንጁን ማድራሻ ከሰጠ እሱም ስለሚሞት የሚያደርገው ግራም ገብቶት ሲያለቅስም እያየ ነው። በነጋታው ጠዋት ጉዳቸውን የማያውቁትና ሚስተር ቻውም ቤታቸው ላይ በመጣችው የጋንሁም እናት በኩል የተሰራላቸውን ቁርስም ሲመገቡ ውጂንም እንቅልፍ ጥሎት ከነሱ ጋር ቁርስም ያልፈዋል። ጋንሁም ከቁርሱ በኋላ እናቱን ወደ ማደጎ ሕፃናት ማቆያም ቦታ ከሂዩንጁም ጋም ሊወስዷትም እያሰቡ ዕቃቸውንም ይዘው ይወጣሉ። እዛው ያደረው ያንጁም ሚስተር ቻውን ተሰናብቶ ወደ ሬስቶራንቱም ያመራል። ሬስቶራንቱ ላይ ሲደርስ ግን ያልጠበቀው ነገር ይጠብቀዋል። ልክ የሥራ ልብሱን ለብሶም ሲወጣ የታጠቀው ሚዮንጊል ስለቱን ይዞም ደርሶ ሊፋለሙ ይዘጋጃል። ተዝናግጦ እንዴት የት እንዳለው አወቅም ሲለው
ዲዮ ዮንግ ነው የነገረኝ በማለት ከነሚስቱ ዲዮ ዮንግንም ገድሏቸው እንደመጣም የአረመኔ ሚዮንጊል ሰውዬም እየተናገረ ከያንጁንጋም ይፋለማል። ያንጁንግም በፍልሚያው ብልጫ ቢወስድም ሰውየው ሙሉ ሰውነቱ መከላከያም ስለታጠቀ እያቃተው ረጅም ሻሞላም አውጥቶ በሱ ቢወጋውም መልሶ ሚዮንጊልም እየረታው መሬት ጥሮ በራሱም ረጅሙ ሻሞላም ያንጁንግንም ወቅቶም ይገሏል በለው። በመቀጠል በቢዮም የሚመሩት ብዛት ያላቸው የሚዮንጊል ሰዎችም የሚስተር ቻው ቤት ላይም ደርሰው በድብቅ ሲገቡ ከእንቅልፉ ተነስቶ ቁርሱን እየበላ ያለው ውጂንም አይቷቸው በድንጋጤ ለሚስተር ቻው ሄዶ ተናግሮ ወደ ቤዝመንት ሚስተር ቻውም ወርደው ሽጉጣቸውን ሲያዘጋጁ ውጂንም ከላይ ብቻውን እነዛን ሁላ ሰዎች መፋለም ይጀምራል። በሚያሳዝን ሁኔታም እሱም ተረድቶ አንዱ አንቆት በስለት ሁለቴ ደጋግሞ ሞክቶ ክፉኛ እንዲደማም አድርጎም ይጥሏል። ቤዝመንት ላይ ሚስተር ቻው በድንጋጤ የሚመጡባቸውን ሰዎች እየተኮሱ ቢያስቀሩም ቢሆንም በሌሎች ሰዎች ተከልሎ ሽጉጡን ማስጥሏቸው ሚስተር ቻውን ከዊልቸራቸው ላይ አንስቶ ርኅራኄ ባልተሞላበት ሁኔታ ቀጥቅጦ በጉልበቱ ጀርባቸውን ሰብሮም ይጥላቸዋል። ቀጥሎም ዋናው አረመኔው ሚዮንጊልም ወደ ውስጥ ገብቶ ሚስተር ቻውንም እያየ ብዙ ነገር አስተምረከኛል፣ ለዛም ውለታ ስላለብኝ ሞትክን ህመምክን ቀለል አድርግልካለሁም እያለ በስለቱ ልቡን ወቅቶም ገሎት ካዝና ውስጥ ያለውን ብዛት ያለው ወርቅና ገንዘብን በደስታም ይመለከታል። ወይኔ ሚስተር ቻው ስንት ነገር አቅደው ሳያሳኩት ተገደሉ። ቆየት ብሎ ሂዩንጁንና ጋንሁም እዛም ሲደርሱ ቤቱ እየተቃጠለም እንደሆነ ማይተው በድንጋጤ ወደ ውስጥም እየተሯሯጡ ገብተው ጋንሁም ክፉኛ እየደማ ያለውን ራሱን የሳተውን ጓደኛውን ውጂንንም ተሸክሞት ወጥቶ ነፍሱ እንዳለችም ሲያረጋግጥ ውስጥ ላይ ሂዩንጁንም የሞቱትን አያቷ ሚስተር ቻውንም አግኝታ እየጮኸች እያለቀሰች ትጣራ። ጋንሁም እሷ ጋም ደርሶ ሚስተር ቻው እንደሞቱም ሲያይ ቤቱም እየተቃጠለና ሰውየውም ስለሞቱ እንውጣም እያላት በስንት መከራም ይዟትም ሞቶ በቀጥታ ውጂንንም ይዘው ሆስፒታል ላይ ማምርተው ሕክምና እንዲያገኝ ህይወቱን ለማትረፍም ይሞክራሉ። ውጂን ሰርጀሪ እየተደረገለት ብዙ ደምም ስለፈሰሰው ተጨማሪ ደም እንደሚያስፈልግ ዶክተሮች እየተናገሩ ጋንሁም የሱ ደም ከውጂን ጋም ስለሚመሳሰል ደም ታይፑም ተመሳስሎም እድለኛም ሆኖ ደሙን ለጓደኛውም እየሰጠ በቂ ባይሆንም አንድ ከረጢት ደም ብቻም ሲወስዱ ጨምሮ ጓደኛ ግዴታ መትረፍ አለበትም እያለ ተጨማሪ ደምም ከወሰድን የአንተ ህይወት አደጋ ላይ ይወድቃል ቢባልም ግድ የለም እኔ ቦክሰኛ ነኝ እችላለሁ፣ ምንም አልሆነም፣ ብቻ ጓደኛዬን አትርፉልኝ እያለ እያለቀሰም ይለምናል። ወዮ በቀጣይስ ክፍል ምን ይፈጠር ይሆን? አብረን በጉጉት የምንጠብቅ ይሆናል። ቶሎ ቀጣዩ ክፍል እንዲለቀቅ ላይክ እንዲሁም ሲለቀቅ እንዳያመልጣችሁ ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምትፈልጉትን የስራ ዘርፍ በምትፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nibjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በኢሜይላችሁ መመዝገብና የምትፈልጉት የስራን ዘርፍ ብቻ መምረጥ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ።